ከነዳጅ ዋጋ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህም መሰረት የነዳጅ ዋጋ ወደ 2% ገደማ መቀነሱን ያገኘነው መረጃ ያመለክታል። በሌላ በኩል ደግሞ ከቤት ኪራይ ጋር በተያያዘ መንግስት የሚያደርገውን ቁጥጥርና ቅጣት አጠናክሮ መቀጠሉን ሰምተናል። በተለይም ለመኖሪያ ቤት በሚል የሚወሰዱ መሬቶች ላይ ቤቶችን ገንብቶ ለንግድ ዓላማ የሚውል ቤት መስራት ፈጽሞ የተከለከለ መሆኑን መንግስት አስታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከቤት ኪራይ ጋር በተያያዘ መንግስት የሚያደርገውን ቁጥጥርና ቅጣት አጠናክሮ መቀጠሉን ሰምተናል። በተለይም ለመኖሪያ ቤት በሚል የሚወሰዱ መሬቶች ላይ ቤቶችን ገንብተው ለንግድ ዓላማ ማከራየት ፈጽሞ የተከለከለ መሆኑን መንግስት አስታውቋል። የቤት አከራዮች ላይ በተደረገው ክትትልም በበርካታ ባለይዞታዎች ላይ እርምጃ የተወሰደ ሲሆን የኪራይ ዋጋም እየጨመረ መሆኑ ታውቋል። በመዲናዋ በሊዝ የተላለፉ ቦታዎች ከህግ አግባብ ውጭ ሲጠቀሙ የተገኙ ባለይዞታዎች ላይ የእርምት እርምጃ መውሰዱን ያስታወቀው የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ነው። ቢሮው የተሻሻለው የከተማ ሊዝ አዋጅን ተከትሎ ባወጣው ደንብ መሰረት መሬቱን ከወሰዱበት ዓላማ ውጭ ለሌላ አገልግሎት ሲጠቀሙ የተገኙ ባለይዞታዎች ላይ ፍተሻ በማድረግ የእርምት እርምጃ መውሰዱን አስታውቋል። በዚህ ጉዳይ ላይ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ምክትል ኃላፊ አቶ መኮንን ተረፈ እርምጃው መወሰዱን አረጋግጠዋል። በበጀት ዓመቱ በሊዝ ውል መሬት ያገኙ ባለይዞታዎች ያሉበትን ሁኔታ የመሬት ልማትና አስተዳደር ቢሮ ማጣራት መጀመሩን የገለጹት ኃላፊው ከዚህ ውስጥ በህጉ መሰረት የአገልግሎት ለውጥ ያደረጉ ባለይዞታዎች እንደሚገኙበት ተናግረዋል። ይሁን እንጂ ከሊዝ ውል ውጭ ወይም ደግሞ የህግ አግባብነት በሌለው መንገድ የመሬት አጠቃቀም ለውጥ ያደረጉ ባለይዞታዎች በተደረገው ክትትል ተገኝተዋል። ከህግ ውጭ የመሬት አጠቃቀም ለውጥ ያደረጉ ባለይዞታዎችን እንዲያስተካክሉ ድጋፍ የተደረገላቸው ሲሆን አገልግሎት መቀየር የፈለጉትን ደግሞ በህጉ መሰረት እንዲቀይሩ ተደርገዋል። በክትትሉ የተገኙ ውጤቶች በርካታ መሆናቸውን አስረድተው ከተገኙት ውጤቶች መካከልም የአሰራር ስርዓትን ማስፈንና ፍትሐዊነትን ማረጋገጥ እንደሚገኙበት ተናግረዋል። በክትትሉም ለተለያዩ የልማት ስራዎች ሊውል የሚችል በ20 ዓመታት ጊዜ ውስጥ ሊሰበሰብ ሲገባው ሊሰወር የነበረ 9 ቢሊዮን ብር ማዳን መቻሉን አስረድተዋል። ባለንብረቶች ከዚህ ቀደም የመኖሪያ ቤት የነበረውን የመሬት ይዞታ ወደ ንግድ ወይም ደግሞ ወደ ሌሎች አገልግሎቶች ሲቀይሩ የመሬት አጠቃቀም ለውጥ ሊያደርጉ እንደሚገባ ኃላፊው ገልጸዋል። እርምጃዎቹ በአዋጅና በደንብ እንዲሁም ይህንን ደንብ ለማስፈጸም በወጣው መመሪያ የሚደገፉ መሆናቸውን አስታውቀዋል። የመሬት ልማትና አስተዳደር ቢሮ የመሬት ሊዝ ገቢ የከተማዋን አገልግሎት ለማሻሻልና የመሰረተ ልማት ግንባታ ወጪዎችን ለመሸፈን ትልቅ የፋይናንስ ምንጭ መሆኑን በመገንዘብ የተሰጠውን ገቢ የመሰብሰብ አቅም ማሳደጉን የተነገረው። በዚህም ከመስከረም 2018 ዓ.ም ጀምሮ ባከናወነው የንቅናቄ ስራ ከ6000 በላይ የሊዝ ባለይዞታዎች ብቻ ከ1.6 ቢሊዮን ብር በላይ የሊዝ ገቢ መሰብሰብ ስለመቻሉ ተጠቁመዋል። በተለይም ባለፉት ጥቂት ሳምንታት ውስጥ ብቻ በየቀኑ በአማካይ ከ60 ሚሊዮን ብር በላይ መሰብሰብ ስለመቻሉ ተገልጿል። አብዛኛው ገቢ የተሰበሰበው ደግሞ የሊዝ ውላቸውን ከቀየሩ አከራዮች መሆኑን ነው የተመለከትነው መረጃ የሚያሳየው። ቢሮው የሊዝ ገቢና የግንባታ ክትትልን አስመልክቶ ከስትራቴጂክ አመራሮች፣ ከቅርንጫፍ ጽህፈት ቤት ኃላፊዎችና ከዘርፉ ዳይሬክተሮች ጋር ባደረገው ውይይት የሊዝ ገቢ መሰብሰብ ለመሰረተ ልማት ግንባታ የገንዘብ ምንጭ ከመሆን ባሻገር ፍትሐዊ የሀብት ክፍፍልን ለመደገፍና የህዝብን ተጠቃሚነት ለማረጋገጥ እንደሚረዳ ተገልጿል። የሊዝ ክፍያ ግዴታዎች መሬት በታለመለት ዓላማ ላይ ብቻ እንዲውል በማድረግ የመሬት አጠቃቀምን ለመቆጣጠር ያስችላልም ተብሏል። በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የመሬት ዝግጅትና ማስተላለፍ ዘርፍ የመልካም አስተዳደር ችግሮችን ለመፍታትና ለህብረተሰቡ ቅሬታ ምላሽ ለመስጠት በሚያስችል ልዩ የማስፈጸሚያ እቅድ ላይ ውይይት አካሂደዋል። የመሬት ዝግጅትና ማስተላለፍ ዘርፍ ምክትል ቢሮ ኃላፊ አቶ መኮንን ተረፈ እንዳሉት ከሆነ ቢሮ የከተማዋን የመሬት አስተዳደር ስራዎች ለማሻሻል የተለያዩ ተግባራትን እያከናወነ መሆኑን ገልጸዋል። ከዚህ ውስጥ አንዱና ዋነኛው የመልካም አስተዳደር ችግሮችን በመለየት የህብረተሰቡን ጥያቄ በተገቢው መመለስ ነው ብለዋል። የቢሮ ስትራቴጂክ አመራሮች፣ የቅርንጫፍ ጽህፈት ቤት ኃላፊዎችና የዘርፉ ዳይሬክተሮች በተሳተፉበት በዚህ መድረክ ላይ የተስተዋሉ የመልካም አስተዳደር ችግሮች በጥብቅ መገምገማቸው ታውቋል። በውይይቱም ችግሮችን ለመቅረፍ በጥቂት ቀናት ውስጥ ተፈጻሚ የሚሆን ልዩ የማስፈጸሚያ እቅድ አዘጋጅቶ ተግባሩን በንቅናቄ ለመፈጸም መታቀዱ ተገልጿል። መንግስት በአከራዮች ላይ እየወሰደ ያለው እርምጃ በቤት ኪራይ ዋጋ ላይ ጭማሪ እንዲፈጠር ምክንያት እየሆነ መሆኑን የተለያዩ የከተማዋ አስተያየት ሰጪዎች ተናግረዋል። በንግድ ስራ ላይ የተሰማሩ በርካታ ሰዎችም በዚህ ህግ አተገባበር ምክንያት የመስሪያ ቦታቸው በመዘጋቱ ምክንያት ከስራ ውጭ መሆናቸውን ገልጸዋል። በሌላ
በሌላ በኩል ደግሞ ከነዳጅ ዋጋ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህም መሰረት የነዳጅ ዋጋ ወደ 2% ገደማ መቀነሱን ያገኘነው መረጃ ያመለክታል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ቬኔዙዌላ ከ30 እስከ 50 ሚሊዮን በርሜል ድፍድፍ ነዳጅ ለአሜሪካ እንደምታቀርብ ማስታወቃቸውን ተከትሎ የዓለም የነዳጅ ዋጋ ከ1% በላይ መቀነሱን ዘጋርዲያን ዘግበዋል። ዓለም አቀፍ መለኪያ የሆነው የብሬንት ድፍድፍ ነዳጅ ዋጋ ከአንድ በርሜል ከ$60 በታች የወረደ ሲሆን የአሜሪካ የድፍድፍ ነዳጅ ዋጋ ደግሞ በ1.4% ቀንሶ $56.4 እንደሆነ ታውቋል። የአሜሪካው ጣልቃ ገብነት ቬኔዙዌላ ወደ ቻይና የምታደርገው የነዳጅ ኤክስፖርት ሊያቋርጥ ይችላል የሚል ስጋትንም ፈጥሯል። የላቲን አሜሪካዋ ቬኔዙዌላ ከምታመርተው ድፍድፍ ነዳጅ ውስጥ 80% የሚሆነውን ወደ ቻይና እንደምትልክ ይታወቃል። ይህም ቤጂንግ ለድፍድፍ ነዳጅ ከፍተኛ ዋጋ እንድትከፍል ሊያስገድዳትና ከዋይት ሃውስ ጋር ያለውን ውጥረት ሊያባብሰው እንደሚችል ተገምቷል። የቻይና የውጭ ጉዳይ ሚኒስትር ረቡዕ ዕለት በሰጡት መግለጫ ቬኔዙዌላ በተፈጥሮ ሀብቷና በኢኮኖሚ እንቅስቃሴዎቿ ላይ ሙሉና ቋሚ ሉዓላዊነት አላት ማለታቸው ይታወቃል። አክለውም አሜሪካ ነዳጁ ለእሷ እንዲሰጥ ያቀረበችው ጥያቄ ዓለም አቀፍ ሕግን የሚጥስ የቬኔዙዌላን ሉዓላዊነት የሚጋፋና የህዝቧንም መብት የሚጎዳ እንደሆነ አስታውቀዋል። ቀደም ሲል ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ እንደ አሜሪካ ፕሬዝደንትነቴ ይህ ገንዘብ ለቬኔዙዌላና ለአሜሪካ ህዝቦች ጥቅም እንዲውል እቆጣጠራለሁ። ይህ ነዳጅ በመርከብ ተጭኖ በቀጥታ በአሜሪካ ወደሚገኙ የመጫኛ ወደቦች ይመጣል ብለው ነበር። በኢትዮጵያ የነዳጅ ዋጋን በተመለከተ ግብይቱ በዓለም አቀፍ ገበያ መሰረት እንደሚሆን መወሰኑን ተከትሎ በአሁኑ ወቅትም በዓለም ገበያ መሰረት እየተካሄደ እንደሚገኝ የነዳጅና ኢነርጂ ሚኒስቴር አስታውቀዋል። የባለስልጣን መስሪያ ቤቱ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ እንደተናገሩት ከሆነ በአሁኑ ወቅት የነዳጅ ዋጋ በዓለም ገበያ መሰረት እየተካሄደ እንደሚገኝ ገልጸዋል። ይህም የሆነበት የነዳጅ ዋጋ የዓለም ዋጋን ተከትሎ መሄድ አለበት ሲባል ኢትዮጵያ ነዳጅ የምታስገባበትን መንገድ በሙሉ ታሳቢ ባደረገ መልኩ ዋጋው እንደሚወሰን ጠቁመዋል።